ሰላም ጤና ይስጥልን ውድና ክቡራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ኦርቶዶክሳዊ መረጃዎቻችን ጀምረዋል። የተለያዩ ቦታዎችን የምንቃኝበት አውድ ላይ ክፍል ላይ ነው የምንገኘው። ስለዚህ ሁላችሁም ቤተሰብ በመሆን ላይክ፣ ሼር በማድረግ አጋርታችሁን በማሳየት ከጎናችን ቆሙ። በቀጥታ እንግዲህ ወደ መረጃችን ነው የምናመራው። ከበርሜል ቅዱስ ጊዮርጊስ ጋር የተገናኘውን መረጃ ነው በድጋሚ የማስደምጠው። ይህ መረጃ እጅግ በጣም ለመላው ኦርቶዶክሳውያን ዓለም እንዲዳረስ ጉልበት እንዲኖረው እሻለሁኝ። ከእናንተ የሚጠበቀውን ነገር አድርጉ። በደንብ አድርጋችሁ ላይክ፣ በደንብ አድርጋችሁ ሼር ማድረግ እንዳይረሳ ለማለት ወዳለሁኝ። በርሜል ቅዱስ ጊዮርጊስ ላይ የተፈጠረ ያለው ክሶች ምንድን ናቸው? በርካቶች ወደዚያ ስፍራ እየሄዱ ፈውስ እንደሚያገኙ እናውቃለን። እኔም ከአንድ ሁለት ጊዜ በላይ መረጃ ሰጥቻችኋለሁ። አሁንም በዚህ ጉዳይ ላይ ነው ድጋሚ መረጃዎችን ለማጠናከር የወደድኩት። ስለዚህ በርሜል ቅዱስ ጊዮርጊስ ጋር የተፈጠረ ያለው የተሰሙ ያሉ መረጃዎች ምንድን ናቸው? ብዙዎች ወደዛ እየሄዱ ድህነት ያገኛሉ። አሁንም እንደዛው እንዳለ እንደቀጠለ ነው። ብዙ መረጃዎች ይሰማሉ። ስፍራው የት ነው? ምን ማድረግ እንችላለን? እንዴት መሄድ እንችላለን? የሚሉትም ብዙዎች ጥያቄያቸውን ስታቀርቡ ሰምተናል። ስለዚህ እኛም ያንን ነገር እንድትቃኙ እንድትመለከቱ በማሰብ መረጃውን ሰፋ አድርገን ይዘን መጥተናል። ስለዚህ ላይክ በማድረግ ሼር በማድረግ ቤተሰብ በመሆን እስከ መጨረሻው ከተከታተላችሁን አስደናቂ ተአምራትና ምስክርነቶችን አቀርብላችኋለሁ። በነገራችን ላይ ያሮስ ብዙ ቦታዎችን ያስቃኛችኋል። ወቅታዊ ጉዳዮች እንዳስሳለን። ስለ ምስራቅ አርሲ ሽርካ በተደጋጋሚነት ሰርተናል፣ እየሰራን እንገኛለን። ሳይንሳዊ መረጃዎች፣ ሀገራዊ ጉዳዮች እንዲሁም ደግሞ አዳዲስ አስደናቂ ክስተቶችን እንዲሁም ደግሞ ፈውስ የምናገኝባቸውን ቦታዎችን አስሰን እንዲህ ቦታ ብትሄዱ እንዴት ታገኛላችሁ የሚሉትንም እናቀርባለን። ስለዚህ ቤተሰብ ሁኑ ለማለት ነው። በቀጥታ እንግዲህ በርሜል ቅዱስ ጊዮርጊስ ላይ የተሰጡ ምስክርነቶች ምንድን ናቸው? አብራችሁን ቆዩ። ከዛ ገባውና ለድንግል ማርያም ከአፌ አውጥቼ ልናገር ብዬ በውስጤ ምን አልኩኝ መሰለኝ? እናቴ እንዳልልሽም ልጅሽ መሆን አልችልም። የጌታዬ እናት እንዳልልሽም ልጅሽንም ፈራዋለሁ እላለሁ። እኔ ምንም የማይገባኝ ሰው ነኝ። ምን ብዬ እንደምናገርሽም ምን ብዬ እንደምጠይቅሽም አላውቅም። ግን ምንድነው መሆን ያለብኝ አልኩኝ። ምንድነው ማድረግ ያለብኝ? አንዳንዴ ቁጭ ብለህ በቃ እንትን እግዚአብሔር ራሱ የተወ ይመስላል። ከሰው በላይ እግዚአብሔር የተወ ነገር ይመስለኝና ውስጤ ላይ የሆነ ክፉ ሐሳብ ምናምን ይመጣና ምን ላድርግ እላለሁ። ከዛ ቁጭ ብዬ በውስጤ እያወራው ከአፌ አውጥቼ አንድ ቃል ተናገርኩም። አንድ እዛ አርሴማ ጸበል ቦታ ላይ የማውቀው ልጅ ሲገባ አየኝና አዲስ ምን እያደረክ ነው? አይ ዝም ብዬ ቁጭ ብያለሁ አልኩት። ከዛ ቁጭ ብለን ይሄን ታሪክ ማውራት ጀመር። ከዛ የባንክ ብድሩ ስለነበረ የመኪናው እሱን በጣም ተሰማውና ባንኮቹን ሄደ ነገራቸው በቃ የሆነ ጊዜ እንዲጠብቁ እንዲታገሱ ምናምን አለ። ኪሱስ ገባና የሆነ ብር ላይ ዝም ብሎ ያለውን አውቶ ሰጠኝ። እንደዚህ እሱም አልቆጠረውም፣ እኔም አልቆጠርኩት። ከዛ ተአምር ነው አልኩኝና አሁን ያኔ እንባይ መጣ። በቃ ለካ ከአፌ አውጥቼ ሳልናገራትም የልቤን ታውቃለች ድንግል ማርያም። ይሄን ሰው አመጣች። እሱ እየገረመኝ ደግሞ ሰው ቁጭ ብዬ አንድ ኮማንደር ጓደኛ ያለ ኮማንደር ከበደ ለገሰ የሚባል ዱከም ላይ እሱ ደወለና አዴ ጠፋ ምናምን ነገር ብሎ እንደዚህ አወራንና አካውንት ላክልኛል እሺ ብሎ ላክልኛል። ከዛ ላኩለት። እሱ ሲልክልኝ ስንት ላከም? 3000 ብር ላክልኝ። የሱን 3000 ብር አካውንት ስልኬ ሲገባ ሳየው በጣም ተገረምኩና ልጅ 9 ብር ደግሞ አልቆጠርኩትም። ሲቆጥረው እሱ ደግሞ 1300 ብር ነው። በስመ አብ ይሄን ብርማ እያልጋ ወደ ቤት በቃ ብዬ መጀመሪያ ያደረኩት ዳዊት ነው የገዛው በዛው ማርያም ቤተክርስቲያን ይዤ ማለት ነው። ምግብ እንኳን ሳልበላ ማለት ነው። በቃ የእግዚአብሔር ቃል ይሻለኛል ሌላ ነገር ከመግዛት ብዬ ማለት ነው። ዳዊት ገዛውና ከዛ በኋላ ነው ሄጄ ሽሮ በልቼ ወደ ቤት ገባው። ቤት ገብቼ ደግሞ ቁጭ ብዬ አሁንም ስልኬ ሜሴጅ ሲገባ ሲጮህ ከፍቼ ሳየው 13000 ብር ነው የገባው። ማን እንደላከው አላውቅም። ውስጥ ገብቼ ስም ብፈልግ ቁጥር ነው የሚያስቀምጠው ስም የለም። ለካ ከውጭ ሀገር ነው የተላከው። ያንን የአርቲስት ገነት ንጋቱ ጋር የነበረው ኢንተርቪው አይቶ የነበረ ሰው ነው ዝም ብሎ ያስገባኝ። መጨረሻ ላይ በዋትስአፕ ደውለው ነገኝ እንዲህ ነገር ነው እና ያን ቀን እንዲህ በጣም ከፍቶኝ፣ ግን ድንግል ማርያም እንዲህ አድርጋ ደግሞ በቃ የሀዘን ሳይሆን በቃ የደስታ ለቅሶ እንዳልቅስ አደረገችኝና በቃ ሁሉ ቀን ስለ ድንግል ማርያም መናገር ይከብደኛል። ማለት እንዲህ ብዬ ብናገረውም አይሞላልኝም። ገብቷል። የልቤን ያህል መናገር የምችል አይመስለኝም በአፌ በጣም ግን ድንግል ማርያም ላይ ታርገኛለች። ግን ከፍቶኝ የነበረችን ያችን ተርቤ
ስለ መኪናውም ኪራይ ስለ ቤት ኪራይ ስለ መኪና ዕዳና ስለ ቤት ኪራይ ስለ ሆዴ ምናምን ግራ የገባኝ ቀንና መናገር ሁሉ አቅቶኝ በሆዴ ብቻ ያወራውበትን ቀን አረሳተም እቺ ድንግል ማርያም ቀብዱህ ማለት ነው በቃ በውስጥ ማለት ምንም ተስፋ የለኝም ገብቷል በቃ ምንም ተስፋ የለኝም የምናገረው ሰውም የለኝም የምጠይቀው ሰውም የለኝም እኮ ገብቷል ኢማጂን አሁን የራብ እኮ ጊዜ ሰጥን በጣም አንድ ቀን ላድርሽ ይችላል ነገ ራሱ ምን እንደበላይ አላውቅም ነበር የለኝም ምንም በቃ ዝም ብዬ ሄጄ ለሷ በውስጥ ያወራው ካፌ እንኳን አወጣው እኮ ሌላ ጊዜ ካፌ አወራለሁ እኮ የዛን ቀን በአፌ ሳላወጣ ነው በቃ በአፌ ምንም ነገር ሳልናገር ድንግል ማርያም ሀዘኔን እንደዚህ አድርጋ አስረሳችኝ የዛን ቀን እንጂ የዛን ቀን በተለይ እንደው ድንግል ማርያም ባትደርስ ኖሮ እኔ አላውቅም ወይ ራሴን ላጠፋ እችላለሁ ወይ በብስጭት ወይ ልጋጭ እችላለሁ ያው ሌላውም ግፊትም ስላለ ያቺ ቀን ለኔ ከባድ ቀን ነበረች ድንግል ማርያም ምስጋና ይድረሳት የምናገረው ነገር የለኝም ብቻ ስምሽን ስጠራው ማርያም ስምሽን ስጠራው ድንግል ሰው ራሱ ይኛል ቁጭ ብዬ ምግብ እኮ አይደለም ሰው እኮ እግዚአብሔር ይማረን እንኳን ራሱ ሲል በአፉ ደስ ይላል በጣም እኔ የሚጠይቀኝ ሰው የለኝም አንድ ታላቅ ወንድሜ ብቻ ነው በየጊዜው እየደወለ የሚጠይቀኝ ከዘመዶቼ እንኳን ራሱ አይቀርም በቃ እንዳለ መንፈሱ ዘግቶ ይመስለኛል ሰዎችን በሙሉ በኔ ላይ እና የተሰራው አሰራርም እንደዛ ይመስለኛል ሰዎችን ከኔ አርቆ እኔም ብቻዬን በሳይቶ ጎሳቁሎ የሆነ ነገር ለማድረግ ሊሆን ይችላል ግን እግዚአብሔር እንግዲህ አኑሮኛል እስከዛሬ ክብር ለሱ ለመድኃኒዓለም ይሁን ክብር በጣም ደስ ይላል እግዚአብሔር የተመሰገነ ይሁን ይሄ ትልቅ ማለት አንዳንድ ጊዜ መብራሃን እኔ በጣም የሚያስገርሙኝ የሚያስደንቁኝ ታሪኮች አሉ በተለይ በራሴ በግል ህይወቴም ራሱ ማያቸው አንዳንዴ በዝምታ ሆነ የልብህን ቤተክርስቲያን ላይ ሆነ የልብህን ዝም ብለህ ቤተክርስቲያን በሩ ላይ ሆነ ስለሷ አስበህ ሂደህ የሚገጥምህን ነገር ራሱ ስታስበውና ከዛ ጀርባ የሚደረግልህ ነገር ስታስብ አንዳንዴ የመኖር ተስፋ ብቻ አይደለም በቃ ኑረህ የመስራት የመለወጥ የማደግን ህልም ይዘህ ትወጣለህና ትልቅ መልእክት ነው የነገርከን አዲስዬ እግዚአብሔር ይመስገን አሜን በጣም ደነግጣለሁ ዱላውን አይቼ ከዛ እዛ ጋር ቁጭ በይ ብላኝ ቁጭ አልኩ ሩቅ ቦታ መጣች ትገርፋለች ከዛ አሁንም መጣች ተነሽ ከዚህ ትለኛለች እባክሽ ተይኝ እኔ እህቴ እንጀራና ልብስ እንድታመጣልኝ ደውዬ ነግሬያት ነው እሷን ነው የምጠብቅላለሁ ከዛ ቦታ ግን መራቅ አልፈልግም እዛች አካባቢ ነኝ ያለው ሁለተኛ ዙር ስትመጣ ባክሽ እንዳገርፊኝ በሰማዕቱ በቅዱስ ጊዮርጊስ በመቤት ይላለሁ ከዛ ምንድነው የምትፈልጊው ስትለኝ እኔም ፈልገው ምግቡንና ልብሱን ነው የምፈልገው አልኳት ማለት ነው እንዳትገርፊኝ ስላት ምን ተቀባጥሪያለሽ ማን ነካሽ ትለኛለች እኔን ማለት ነው አይ ታዲያ እነዚህ ወንዶች የሚገረፉ ምን አድርገው ነው ስላት እነሱ ሰው የገደሉ ናቸው ሰው ገለሻል ስትለኝ ሶስት አይጥ በኖርማል መድረስ ሰጥቼ ከፍሪጅ ጀርባ ሞተውብኝ እነሱን አስታወስኩ እናትዬ ባክሽ እንዳትገርፊኝ ሶስት አይጥ ገድያለሁኝ ሌላ ግን ሰው አልገደልኩም አልኳት ማለት ነው እንጀራውን በትሪ ባጭሩ አምጥታ ይዤ ስሄድ አየሁት ማለት ነው ጠዋት ቢሮ ስገባ እህቴ ጋር ደወልኩኝ በህልሜ ያየኋትን እህቴን ደወልኩ በእናትሽ በርሚል እንደዚህ ከበርሚል ሲወርድ አየሁትኝ ልሞት ነው እንዳለው መውረዴ እንትን አላለኝ ምን ይሆን ስላት ወይኔ እህቴ ግቢና ቢሮስ በርሚል ጊዮርጊስ ብለሽ ሰርች አርግና ትለኛለች በርሚል ጊዮርጊስ የሚባል ቦታ አለ እንዴ ብዙ ገዳማትን ዞር ያለው አይቻለሁ ግን ይሄንን አይታየኝም አይገለጽልኝም በቃ አላየውም እንትን እቱ ላይ ማለት ነው ገባውና በርሚል የቅዱስ ጊዮርጊስ ብዬ ሳወጣ አወጣው ጸበል ከዛ ሳየው እውነት እግዚአብሔር ያውቃል 8 ሰዓት ድረስ ሆዴን ሲቆርጠኝ ማለት ጸበሉን ብያየው ስራም አልሰራው ከዛ በኋላ 8 ሰዓት ከ10 ላይ ሲሆን ተቅማጥ ያዘኝ ሙሉ ቀን ስመላለስ ዋልኩ እስከ 11 እስከማውጣ ድረስ ማለት ነው ይሄ ጸበል በጣም ታምር ያለው ነው አልኩኝ ማክሰኞ አደርኩ ደወልኩኝ ከዛ ውስጥ ሾጎሽ ነው ምናምን የሚባል ሰውዬ ነበር መሰለኝ የሚያስተዋውቅ የዛኔ 2015 ከዛ ስልኩን አወጣውና ከዛ ደወልኩ እባክህ ጌታዬ እንትን አለ እንዴ ብዙ አለ እንደዚህ ቦታ ላይ ስለው አዋላለኝ አካውንቱን ላከልኝ እንትን አልኩ እዛው ንግድ ባንክ አስገባው 3000 ብር በመኪና ባህር ዳር መጣው አደር እስከምደርስ ቸኮልኩ በቃ ሰውነቴ ሁሉ ረዷልና በኋላ መጣን እዚህ ከጸበሉ ጋር ስንገባ ንሳ ምናምን አለ ንሳ ገባው ታሰረ ጸበሉ ሳየው የሆነ መንፈስ የማይታወቅ መንፈስ አለው በቃ የሚያንቀጠቅጥ እውነት ብዙ ገዳማትን ዞር ያለው ከብዙ አመት በኋላ ገልጽልሃለሁና የዚህ ደግሞ ለየት ያለ ነው በቃ ከዛ ስገባ ተሰውሬ ሲሄድ እኔ ነጠላ ለብሼ እኔ ክርስቲያን ነኝ ብዬ ነው ማስበው ማለት ነው ለራሴ በቃ እኔ አስተማሪ ነኝ በቃ ለሰው ስገባ
7 ሰማይ እየተከፈተ ነው። መጀመሪያ እንዲህ እንደተሰወርኩ ቁጭ እንዳልኩኝ ከዚህ ከወገቡ በታች የማይታወቅ ኃይል ሰው አለ። በጣም ትልቅ ግዙፍ ሰው ጭንቅላቱን ለማየት ቀናብል በፍጹም ላይ አልቻልኩም። እሱ ሰውዬ እንደ ኮፍያ ከዚህ ጋር የሆነ ነገር ብድግ አረገና ብቻ ዞኝ ሄደ ማለት ነው። ሲሄድ ግን ሙሉ እስከነ ሰውነቴ ነው እያበረረ ዞኝ የሚሄደው። ከዛ ሄድኩኝ 7 ሰማይ ተከፈተ። እቆጥራለሁ እኔ 1 2 3 4 5 7 ሰማይ ነው እንደ ያለው የት ዞኝ እንደሚሄድ አላውቅም። ልክ ዞኝ ሲሄድ በዚህ ጋር ቅዱሳኖች ሰማዕታቶች እዚህ ስዕሎች የምናያቸው ድርድር ብለዋል። በዚህ ጋር ደግሞ በቀኝ በኩል ማአት ህዝቦች አሉ። በዚህ ጋር ደግሞ ብዙ ሰዎች ቆመዋል። ከዛ እኔ ለፍርድ ቆንኩኝ መሀል ላይ ማለት ነው። የሴቶቹን ሚዛን አምጣሉት ማለት ነው። ከዛ እንዲሁ በስዕል ቅዱስ ሚካኤል ነው ሚዛን ያለው። ቅዱስ ሚካኤል የተወለድኩበት ቀን ነው ወደረህ እንዳሳልፈ እንዳሰጠ ይላል። ቆሜ ማውራት አልችልም። መሄጃ የለኝም፣ መውጣ የለኝም። ትልቅ አዳራሽ ላይ ነውና እዛ ላይ መጣ ሊመዝነኝ ሲል በዚህ በቀኝ ያለው እሷ እኮ ምስኪን ናት፣ ታዛዥ ናት፣ ልብሷን አውልቃ መስጠት ብቻዋን አትበላ እያሉ ደሃ ምትረዳ ናት እኮ በአቅሟ እያሉ ይመሰክሩልኛልና በዚህ ጋር ያሉት ደግሞ እሷ ነፍስ እኛም ፈልጋታለን በጭራሽ ጥሩ ምግባር የላትም አሉ ማለት ነው። አሁን እዛ ጋር ቆሜ አንድ አይነ ስውር አለ ባንክ ነው የምሰራውና የዛ ሰውዬ ካርድ ክፍል ያለው ክሊኒክ ባንኮች ክሊኒክ የሚባለው የሱ ሰውዬ አይነ ስውር ስለሆነ ለሱ ከመበላት ምግብ ይዤ እሄዳለሁ። አይኑ ጠፍቶ ቤት እንደሚውለው እሱ ነው የመጣልኝ። ለጋስ ጌታቸው እኮ ምግብ ምናምን ይዘለ ስለሚሄድ ነው እሱ ነው አሁን የሚከራከርልኝ ማለት ነው ላለውና ሚዛኑ ሳይመዝነኝ ሚዛኑ ቀረና እነዚህ ጋር ያሉት ደግ ስራዬ አሸነፈ ማለት ነው። ከዛ ካሸነፈ በኋላ ሁሉም ሰው ጥሎኝ ሄዱና ይሄም እኔ ያንን አዳራሽ እንዳለ እዞራለሁ። መፈጠር እስከሚያስጠላኝ ድረስ እሮጣለሁ። በጣም እሮጣለሁ። በቃ አያልቅም። በሩ ዝግ ነው። እባካችሁ ክፈቱልኝ፣ እባካችሁ በፈጣሪ ክፈቱልኝ እያልኩኝ ነቃው። በቃ ተከፈተ። ስነቃ ታስሬያለሁ የመጀመሪያው ቀን። ከዛ እዛ መሃል ላይ 2 ኃጢያቶች ንስሐ ያልገባቸዋለሁ። እሱን ኃጢያት አሳየኝ። አለቀስኩ። እግዚኦ ማረኝ እያልኩ እያልኩ ነቃው ማለት ነው። ከዛ ታስታውስኩ እኔ ዛኔ 1 ቀን ብቻ ነበር ጥምቀቱ። አዎ ከዛ ሁለተኛ ሳልጠመቅማ ሰማዕቱ የዳር ጊዮርጊስ እና ስላሴ 7 ነበር በማግስቱ። ስላሴ ወደ አባቴም ጊዮርጊስ ነው። ሳታጠምቀኝ እንዲህ እንዳስለቀስከኝም አትሄድም ብዬ ሙሉ ቀን ሳለቅስ አይኔ ድሮ ያይ ነበር። አዎ እንዴት ታወረ? እንዴት በራ? አይኔ ያው መስተንግዶ ነበር የምሰራው ለ2 ዓመት ያህል ካሌብ ህንፃ ላይ ኤድና ሞል በታች ሳሮ ማሪያ ፊት ለፊት ካፕኬክ የሚባላል አሁንም ታድሶ አሪፍ ሆኗል። እንደውም የሥራ ልምድ ምናምን ልጠይቅ ሲሄድ እኔ በነፍስ የሚያገኙኝም አልመሰላቸው። ምክንያቱም የዛን ጊዜ ሲጀምረኝ ሰውነቴ ያልቋል፣ ጸጉሬ ረግፏል። እንደምታየው እንደዚህ የሚያድግ አይደለም። አሁን በሳምንት ውስጥ ያድጋል። እንደዚህ እንዳንተ ኖርማል ነበር። አሁን በቅርብ ነው እንደዚህ ያደገው። ምክንያቱም አሁን ጥምቀት ሲሄድ ሰው ያ ጸጉር የታለ ያረገፈው ነው የሚለው በቃ። ምክንያቱም 1 ዓመት አክብሬበታለሁ በዛ እንትና ፊቴ ይገረጣል። የሚታዘዙኝ ከስተመሮቼ ይጠሉኝ ነበረ። ሰው አያስማማኝም። በቃ ቶሎ ህመም አለኝ፣ ሳል አለኝ፣ ይበርደኛል። 4-5 ልብስ ለብሼ እዛ ስገባ ልክ ጫማዬን ሳደርግ ግሬን ያመኛል። እንቅልፍ ነው በቃ ይለቅብኛል። በጥቅምት ብርድ እንቅልፍ ያስተኛኛል። ወዲያው ያቀረብኩትን ነገር እዘናጋለሁ። ግን ሰርቼ እገባለሁ። የት እንደሚገባ አላውቅም። ያኔ ከጓደኞቼ ጋር ነው የምኖረው። ብቻ በቃ እንደዛ ይሄ ሱስ አለብህ? ምንም ነገር የለም። ምንም ነገር በቃ 8 ሰዓት እገባለሁ። ብር ይሰራል፣ ይጠፋል። አዎ በቃ ይጠፋል። በምን እንደሚጠፋ ልብስ አልቀይርበት ምን አልለበት። በቃ ሌሊት እንቅልፍ የለኝም። ያበሳጭኝ ቶሎ እናደዳለሁ፣ ተስፋ ቆርጣለሁ። ከዛ በቃ ሰውነቴ እያለቀ እየመነመነ በቃ ማኪያቶን ራሱ መሸከም እስኪያቀተኝ ድረስ ማለት ነው። አይኔ ነህና ብርሃኔ፣ አይኔ ነህና ብርሃኔ ቅዱስ አማኑኤል አብሶ ማለኔ እኔ ለውለታ ምንድነው ምከፍለው? ስጠራው ቅርቤ ነው ድረስልኝ ስለ ሐሳቤን ይሞላል ገና ሳልጠይቀው እንደ ቸርነቱ ጓዳዬ ሙሉ ነው። አይኔ ስገባ አንደኛ ቀን ያየሁት በጣም ከባድ ነገር ነው ያየሁት። እኔ የራሴን ብሶት ጸበል ላይ ስለምንከራተት የራሴን ነበር ያሰብኩት። እንደገባው እናቴ መናፍቅ ናት እና ምን አየው በቃ ለዘላለም አውልት ሆና ስትሮጥ በቃ አውልት ለዘላለም ሙሉ አውልት ሆና ማንንም የማይደርስ ስቃይ ውስጥ ስትሰቅ
ስትሰቃይ ምን የሚል ድምጽ ሰሙ? የእግዚአብሔር ቁጣ ሚል ድምጽ ሰሙ። ከዛ ደንግጬ በቃ መውጣት ነው። ሁላችሁም የተጠመቃችሁ ታውቃላችሁ እንዲህ አይነት ስቃይ የምታዩት። መውጣት ነው የናፈቀኝ። በቃ ልወጣ አካባቢ ላይ እንግዲህ ወጣው ደነገጥኩኝ። ይሄ ምን ጉር ነው ብዬ በቃ እግዚአብሔር ጋር የምችለውን ጨውኩኝ። ከዛ ድጋሜም ሲሄድ አባቴም እንደዛው ማለት አባቴ ለስሙ ክርስቲያን ቢሆን ጫት ሲጋራ ይስብ ነበረ፣ እንደፈለገ ነበረ የሚሆነው። ከዛ እሱን እኔ ከእናቴ ማህፀን እናቴ እንግዲህ ብላቴ ነበር ዲንቱ የምትባል ሀገር ነው የተወለድኩት። አላውቅም እናቴ ስትወልደኝ እርጉዞና ነበር አባቴ የሞተው ከነከለሩ። እሱም እንደዛው ሲሰቃይ ሁለቱንም አሳየኝ። ከዛ ሳይቶኝ ከዛ በቃ መጣውና ለህዝቡ ነገርኩኝ። በቃ ህዝቦች ባካችሁ እኔ አንድ ብቻ አላጨበጭብም ያለው ጸበል ላይ ነው ወይ ዘክሬ አላድናቸው፣ እባካችሁ ሻማን ቢሆን ጸሎት አድርጋችሁ ጸልዩልኝ ብዬ ተማጸንኩኝ። ግን ዳቢሎስ ክፉ ነውና እስካሁን ድረስ በልሜል አልገባውም። አንድ ወሬ ነው ምንም በቃ ስንክልክልክ ያለ ቀኔ ታውቃላችሁ የምታውቁት ክርስቲያኖች። እና አሁን እኔ ክርስቲያኖች ምለምናችሁ አባቴ ገብረ ማርያም ነው፣ እናቴ ወለተ ኢየሱስ ነው። መናፍቅም ብትሆን የእናንተ ጸሎት ምንም ነገር ያሻግርልኛል። እባካችሁ የምታውቁ ሁላችሁ ማለት እኔ ክርስቲያን ነኝ የምትሉ ኦርቶዶክስ ተዋህዶ ሃይማኖት የምታምኑ ሁላችሁ ስለ ድንግል ማርያም ስለ ተሰቀለ ስለ ክርስቶስ ብላችሁ ያ መንፈስ ደግሞ ሶስተኛ ስገባ ሲከራከረኝ የመናፍቁ መንፈስ እኔ የኔ ናት ብሎ ሲከራከረኝ ነበረ። እሱንም አሳይተውኛልና ይሄ ስለሆነ እናንተ በእናንተ ጸሎት ከዛ ጉድ ወጥቼ እናቴ ክርስቲያን ሆና በእናንተ እንባ በእናንተ ጸሎት ክርስቲያን ሆና በቁም ስላለች አባቴ ነው የሞተው። እሱንም እግዚአብሔር ካለ እናንተ አንድ ሻማን ቢሆን አንድ ሳንቲም ብትጥሉልኝ በጸሎት ብታስቡልኝ እንደምድን አምናለሁ። ጸልዩልኝ። እናቴ ወለተ ኢየሱስ ትባላለች፣ አባቴ ገብረ ማርያም ይባላል። እባካችሁ እመቤቴን አትካዱ። እመቤቴን ካዳችሁ እድላችሁ በጣም ከባድ ነው፣ እንደምታስቡት አይደለም። እመቤቴን ነው የምልሽ። እንኳን መናፍቅ መሆን እኔ ቤተሰቤ መናፍቅ ስለሆነ የተንከራተትኩትን እኔ አሳይተውኛል። የነሱ መንፈስ ተዋግቶ እንዴት እንደሚያረገኝ ኃጢያት ውስጥ የሚጥለኝ ስንት ስራን የሚያሰረኝ እሱ እንደሆነ ቁጭ አድርጎ ነው ያሳዩኝ። እባካችሁ ጥርጥር መንፈስ ያለባችሁ ቶሎ ብላችሁ ለማንም አታውሩ። የትም ሰብስባችሁ ወዲያው በርሜሉ ጋር ነው ራሱ ይገላግላችኋል። እዚህ ደግሞ ደጅ የመጣ ሳይድን አይሄድም። ይሄ ቃሉ ነው ተናግሯል። ሳይድን አይሄድም። የተጠራጠረውን አይተናል። እኔ አሁን በቅርብ ሄዶ ነው እንጂ ቢገባችሁ እሳት ውስጥ እጁ ተቃጥሎ አሳይተውታል። በጋድ ተቃጥሎ ነው የወጣው። ሰውየው ተጠራጥሮ ማለት ነው። ካለ ታቀርባላችሁ ይሄ ዩቲዩብ፣ ከሌለ ግን ልጁ ይሄንን ፕሮግራም አይተ ለምስክርነት ራስን ልቀቀው። እውነት እጅህን እሳት ውስጥ እጁ ተቃጥሎ ህዝቡን አሳይቷል። እና ይሄ ስለሆነ አብሶ ማለት ክርስቲያን ሆነ ተስፋ አለክ፣ መናፍቅ ሆነ ሙስሊም ሆነ ተስፋ የላችሁ። ማንም አያማልዳችሁ። ማንም ቅድስት ድንግል ማርያም ምስክሬ ናት። ማንም አያማልዳችሁ። አማላጅ ከሌላችሁ ምንም ነገር የለም። ደግሞ ኦርቶዶክስ ተዋህዶ ሆናችሁ ደግሞ አንድ ነገር ምክር ልንገራችሁ። አብዛኛው እዚህ ቦታ ላይ ያየሁትን ታምር ልንገራችሁ። እኔም ቤተሰቤ ዘካሪ ጴንጤ ስለሆነ ጉዶኜ ነው እንጂ ሙሉ ዱርዬም ሆነ ኃጢያተኛም ሆነ እናትና አባቱ በጠጣው ጽዋ ብዙ ነፍሳት ሲወጡ እያየን ልጁ ምንም አያውቅም። ኃጢያት ሲሰራ እዛው ሲበድል ሆኖ በእናቱ በአባቱ ጽዋ ድኖ ገነት ገብቶ ገነትን አይቶ ብዙ እየመሰከሩ ነው። ክርስቲያኖች እባካችሁ ጽዋ ጠጡ። ከአሁኑ ደቂቃ ሰዓት ጀምራችሁ አታሹፉ። ያለቀበት ሰዓት ላይ ነው ያለነው። ንስሐ ግቡ፣ ጽዋ ጠጡ፣ ቤተክርስቲያን ስሩ፣ በተቻለ ምጽዋታችሁን አድርጉ። እግዚአብሔር ባለንበት ይምረናል። እግዚአብሔር የኢትዮጵያን ትንሳኤ ያሳየናል። ቀኑም ደርሷል። እግዚአብሔር የተመሰገነው። ምክንያቱም እግዚአብሔር ለልጆቹ የገባውን የቅዱሳኑ እንባ የነ ገብረ መንፈስ ቅዱስ እንባ የነሱ እንባ ያብስልናል። ሁላችሁ እኔ ማናችሁን አልፈርድም። መናፍቅም ልብ ይስጣችሁ፣ ሙስሊሞችም ልብ ይስጣችሁ። እመብርሃን ሰብስባ እቅፏ ታስገባችሁ። እኔ ሌላ ምንም አለምንላችሁ። እመብርሃን እቅፏ ታስገባችሁ ነው ያቅም የምለው። ሁላ ስላየው ባይኔ ስላየው ስቃያችሁ ስላየው እኔም ሃይማኖቴ ክሬን እንዳልበጥስ በክሬ ጸንቼ እንድኖር ምእመናን ክርስቲያን እባካችሁ ጸልዩልኝ። እህተ ማርያም ብላችሁ ጸልዩልኝ። ስለማምላክ ብዬ ነው መለምናችሁ። ይሄው ዝቅ ብዬ ስለ ቅድስት ድንግል ማርያም ብዬ ነው መለምናችሁ። ያ መንፈስ እንዳያሸንፈኝ በክሬ ጸንቼ እንድኖር ጸልዩልኝ። እግዚአብሔር ከናንተ ጋር ይሁን። እግዚአብሔር እኛን አይተወንም። በቃል ኪዳኑ ይምረናል። ገዳም በመሄድ በቃል ኪዳኑ ይምረናል። እንፈወሳለን። እኔ በርግጥ በመቤቴ ድናለሁ አምናለሁ። ሲጀመርም ሳልድን አልቀርም። መቼም ቢሆን መቼም እድናለሁ። አትተወኝም።
ግን እነሱ የወደቁትን አሳይታለች። ይሄ ማለት ጸልይ ነው ማሳየቷ። ግን እኔ ደካማ ስለሆንኩኝ እባካችሁ ምዕመናን ክርስቲያን ስለ ቅዱሳን ስለ ጻድቃን ስለ ሰማዕታት ብላችሁ ጸልዩልን እና እግዚአብሔር ከእናንተ ጋር ይሁን። ይህ ወንድማችን የአእምሮ ታማሚ ሆኖ በር ላይ ተኝቶ የሚውል ወንድማችን ነው። እስኪ አብራችሁን ቆዩ። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ የምንገኘው ቋራ በርሜል ጊዮርጊስ ነው። ይሄ ልጅ የአእምሮ ታማሚ ሆኖ የሚኖር ልጅ ነው። በጣም ያሳዝን ልጅ ነበር። ቤት ነው የሚውል፣ ማንም ትሬት አያደርገውም። ነገር ግን ወንድማችን እንደዚህ ጸበል የሚያስጠምቀው ቢገኝ የሚድን ልጅ ነው። አሁን ወደ በርሜል ጊዮርጊስ ወስደ ነው እዛ እንገኛለን። ወንድማችን ድኖ እንደምናየው ተስፋ አለን ከእግዚአብሔር ጋራ። የኔ አባት ደስ ብሎታል እዚህ በመምጣቶት? በጣም ሀማ ደስ አለኝ። ተጨናንቄ ነበር። ሀማ በጣም ደስ አለኝ። እኔ በጣም ጥሩ አይውልሽ ያ መንገድ ያንገላታኝ በጣም ነፍሴ ሁላ ተጨንቆ እንደበሞት ማለት ተናንተ አዲያ ነፍሴ አሁን በጣም ደስ አለኝ። ደርሼ እዚህ እንደው እንደተሞላካ ቦታ ላይ ደርሼ ጭንቀት ቆርጦ በጣም ደስ አለኝ። በጣም ጥሩ በጣም ጥሩ። ልብሱን አጠቃላይ መተኛውን የሚለበሰውን ምግቡን ይቻሉ ሰዎች አሉ፣ እነሱን ይመርቁልኝ። ዛሬ ይስጥልኝ። አሜን። እንዳለበሱ ጠጋውን ያልበሰልኝ ጠጋውን ይለበሱልኝ። አሜን። መድኃኒዓለም ደግሞ ሄሊ ድኖ እኔም መንገድ ደርሼ የነፍሷ ጋር ያርግልኝ። አሜን። የነፍሷ ጋር ያርግልኝ። አንተ የሚለፋህም በከንቱ ያስቀርብህ። አሜን። የነፍሷ ጋር ሁንልህ፣ በነፍስ የምትጠቀም ያርግህ። አሜን። ተባረኩ፣ ብሩክ ሁኑ። አሜን። እግዚአብሔር ይስጣችሁ፣ እግዚአብሔር ይስጥልኝ። አሜን። እነዚህ ደካማ አባት በጣም ደክመዋል። መንገዱ በዛ ላይ ከባድ ነው። የምታውቁት ታውቁታላችሁ። ነገር ግን እርሳቸው ሊቀሩ አልፈለጉም። ይሄን ልጅ ጥለው ልጅን ጥዬ መቅረት አልችልም ብለው ነው በዚህ እድሜያቸው እዛ ድረስ አብረውት ይሄዱ። አባ ጋር ሆኖ ሌሎች አስተባባሪዎች አሉ። ይሄ ወንድማችን እንዲጠመቅ ያደርጉልናል። ከዚሁ ከጸበል ቤቱ እዚህ ምግብ አለ። ራሳቸው ነው ያበሰሉ የሚሰጧቸው። መርቅ ራስበት ችግር የለም። መድኃኒዓለም ይስጥህ። መድኃኒዓለም ጸሎቱ ይደረግ። መድኃኒዓለም ይስጥህ። አሜን። የሚፈልጉትን ነገር ሁሉ ከዚህ ይጠይቁ። እኔ እንዲያደርጉልዎት ስላዘዝኩኝ ልብስም ታስፈለገዎት እነሱን ይጠይቋቸው። ቤተሰብ የጠፋሁት ያው ሰሞኑን እዛ ስለሄድኩ ነው። ኔትወርክ የለም፣ ኢንተርኔት አይሰራም። ቅርታ ብያለሁ። በምታዩት መልኩ ካዘጋጀንላቸው ማረፊያ አስገባናቸው። አባባም በጣም ደስተኛ ሆነዋል። ስራ ስላለን ነው እንጂ ትንሽ ብናስጨምቀው ደስ ይለን ነበር። ክርስቶስ በሚያውቁ ሰርተሃል። በክርስቶስ አንተ ፈጽማ ቤት አልበስኩም። በክርስቶስ አሁን የሞት ፍጻሜውን ያሳምር። አሜን። የሚለበስ ፎጣው ሁሉ ነገር አለ። አዛሽ ደስ ይላል። ቻው። ይህ የምታዩት ወንድማችን አስተባባሪ ሲሆን ምግብ በሰዓቱ እንዲያገኙና ጸበል በደንብ እንዲጸበሉ እንዲያደርግልን ተስማምተን ተለያየን። ይሄን ቪዲዮ ሼር፣ ላይክ ማድረግ እንዳረሱ እናመሰግናለን። የተወዳጁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን ቆሙ።